ዋውጥን ይሄ የተጀመረው እርምጃ ይቀጥላል። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላም ፍቅር ብዝት ይበልልኝ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እስካሁንም ስለምትጠብቁኝ፣ ስለምታበረታቱኝ፣ ስለምትደግፉኝ በጣም እጅግ አድርጌ የመሰገነው እግዚአብሔር አምላክ አክብርልኝ። አሁንም እርዳታችሁን አይለኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። በየመን ድንበር ላይ ሳውዲ ድንበር ላይ በሽፍቶች ሴቶችንም ወንዶችንም እያገዱ ሴቶችን ሲደፍሩ ለአረቦች ሲሸጡ ወንዶችን ደግሞ አስረው አግተው ጀርባቸው ድረስ እስኪቀጠቀጥ ልብሳቸውን አውልቀው እንዲገርፏቸው እያደረጉ የተቻላቸው ብር ከቤተሰቦቻቸው ብር እንዲላክላቸው እና እንዲፈቱ እያደረጉ ካልተቻላቸው ደግሞ እየቀጠቀጣቸው እንደዚህ በሚያሰቃይ ሁኔታ 17 ዓመት የታሰሩ እህቶች ወንድሞች አሉ ተብለዋል። እንግዲህ እግዚአብሔር አምላክ ያሳያቸው ያቸው ጀርባቸው ልክ እንትን የተላጠ ጉድግዳ መስለው ልብሳቸውን አውርቀው ሲገርፏቸው፣ ሲያግዷቸው፣ ሲያስሯቸው የነበሩ ሲያጎሳቆላቸው የነበረው ነው እና እንግዲህ አንድ ሀና ጠፋች ተብሎ የተፈለገው ፍለጋ በእውነት ትልቅ ፍሬ እያፈራ ነው ብዬ አስባለሁ። እውነት ሀና እንኳን ጠፋች እስክል ድረስ ነው ያደረገኝ ይህንን ጉድ ሳይ ማለት ነው። ምክንያቱም አያችሁ በሀና ሰበብ ስንቶቹ ሲታገቱ የነበሩ እህቶችን እየወጡ ነው። ስንቶቹ ሲታገቱ የነበሩ ወንድሞቻችን እየወጡ ነው እና የኢትዮጵያ እናት ስታለቅስ ልጄ ጠፋብኝ፣ ልጄ እንደዚህ ሆነ፣ ሞታለች ተብሎ ፎቶ ሳይላክላቸው ወይም ቪዲዮ ሳይላክላቸው ለአረብ እየተሸጡ እንደዚህ እየተቀጠቀጡ ከቻሉ ብር ይልካሉ። ቤተሰብ መሬቱን ሽጦ ብሬያቸውን ሽጦ እህላቸውን ሽጠው ያላቸውን ኑሯቸውን ሽጠው ለልጆቻቸው ለማትረፍ ይልካሉ። እኛስ ራሱ ስንት ጊዜ ከፈልን? ስንት 5 10 እየተባለ ተለቅሞ ተላከ። እንደዚህ የተያዙ እህቶች ወንድሞች ኖረውን ማለት ነው እና በቲክቶክ እና እነዚህ ጉዳቸው እየወጣ ነው በሽፍቶች ተያይዘው። እግዚአብሔር አምላክ በእውነት እግዚአብሔር አምላክ የተመሰገነ ይሁን። ሌላ ምን ይባላል? እና በሽፍቶች እንዳለ ተለቅመው እየወጡ ነው። ምክንያቱም የሳውዲ መንግስትም የየመን መንግስትም አንድ ላይ ኮላብሬት አድርጎ ጉዳቸውን እንትን እያደረገው ነው ማለት ነው። ጉዳቸውን እያወጣ ነው። እንዳለ ሸራ ተወጥሮ ሲጨፍር አያዳሜ ሲዘፍን ሲጨፍር ሴትን ሲደፍር የነበረ አግዶ ሲደበድብ የነበረው እንዳለ ብትንቱን ወጥቷል። ሸራ የሚባል ነገር የለም ተብለዋል አሁን ማለት ነው። እንግዲህ ያለውን ነገር መረጃ ይህንን ነው። በተለይ ደግሞ ውህድ ጠፋብኝ፣ ወንድን ጠፋብኝ፣ እንደዚህ አይነት ቦታ ነው መረጃ ላከችልኝ፣ ከዛ በኋላ ድምጿ ልሰማ አልቻልኩም ማላችሁ ቢያንስ ሎኬሽን አሳውቁማ ነው። አሁን ሎኬሽን እየተፈለገ ነው። ከቻላችሁ ጃጎል ቴሌግራም ላይ ጃጎል በሚለው ቴሌግራም ላይ ገብታችሁ ያላችሁ መረጃ ቴሌግራም መቼስ የኢትዮጵያ ሕዝብ ዓለም ሕዝብ ሁሉ ቴሌግራም አካውንት የሌለው ያለ አይመስለኝም። እና በዛ ላይ ለተስፍሽ መረጃውን ሁሉ ላኩለት። ከዛ በኋላ እነሱ ኮላብሬት አድርገው እየሰሩ ስለሆነ ለነዛም ደግሞ ስራ ማቅለል ይሆናል። ማን 10 ቦታ ዘለው እንትን ከሚሏቸው እርግጠኛ ነኝ። ያው ይሄን ሁሉ መረጃ ሲወጣባቸው አቅጣጫ እንደሚቀይሩ እርግጠኛ ነኝ። ቢሆንም ግን ብዛት ካለን እኛ እንትን ትብብር የምናደርግ ከሆነ እነዚህም ሰዎች በእጅ መግባታቸው አይቀርም ማለት ነው። እነዚህ ሽፍቶች የተቀሩን ሽፍቶች በእጃቸው በመንግስት እጅ በታጣቂዎች እጅ መግባታቸው አይቀርም ባይነኝ እና በተቻላችሁ አቅም የምታውቁት ሎኬሽን ካለ የምታውቁት ቦታ ካለ ልዩ ቦታ ነው። ከዚያ ቦታ ላይ ያለፋችሁ ወይም ይህንን ቦታ እንኳን እግዚአብሔር ረድቷችሁ በጥቃት ደርሶባችሁ አምለጣችሁ ሮጣችሁ አምለጣችሁ ይሁን ከሰውም ተርፋችሁ ይሁን እግዚአብሔር ማትርፋችሁ ይሁን በቀን በምንም አይነት አቅጣጫ ይሁን በዛ በኩል ያለፋችሁ የምታውቁት ኢንፎርሜሽን ካለ ዲፕሊ ኢንፎርሜሽን ካለ እውነተኛ የሆነ ኢንፎርሜሽን ካላችሁ ጃጎል ላይ አሳውቁት። አሁን የሚፈለገው ሎኬሽን ብቻ ነው የሚፈለገው። የማውጣት ስራ ይኸው እየሰሩ ነው እነሱ ማለት ነው። እንደዚህ ታፍነው ተቀጥቅጠው ሲደበደቡ የነበሩ ወገኖቻ ሲደፈሩ የነበሩ ወገኖቻችን በአንድ ለቅመው የየመን መንግስት እያወጣቸው ነው ማለት ነው። ትላንትና ሌሊትም ራሱ ትልቅ ስራ እንደተሰራ እየተናገረ ነበረ። አሁንም ይኸው እያንዳንዱ መረጃ አንድ በአንድ መረጃ እየወጣ ነው እላችኋለሁና እንተባበር፣ እናግዛቸው። እኛ ስንተባበር ነው የበለጠ ስራ የሚሰራው እና ይህንን ነገር ደግሞ ሎኬሽን በመስጠት ሀሳብ በመስጠት
አበረታቱ እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ነበረ። እግዚአብሔር አምላክ በእውነት የኢትዮጵያ እናቶች እንባ ይኸው የሀና እንባ ያፈሰስነው 24 ሰዓት ቁጭ ብለው ሶሻል ሚዲያ ላይ የቆየ አስክሬን ሀና ሞታለች ብለው የ2 ዓመት የ3 ዓመት አስክሬን ቪዲዮ ቀርጸው አምጥተው እኛን ሲያሳዩ ሲቀልዱብን ሲያሾፉብን የነበሩ ይኸው ወገኖቻችን የነሱ የዛን ቀን ህዝብ ያለቀሰ የዛን የ50 ምናምን ሺህ ህዝብ ድካም እና ልፋት መሬት ላይ አልቀረም እና እዚህ ቦታ ላይ ደርሰናል እና አሁንም በተቻላችሁ አቅም ይህንን ነገር መበረታታት አለበት ባይንም የሚያስፈልገው ነገር ካለ በብርም በሀሳብም በተለይ ደግሞ አሁን ደግሞ የሚያስፈልገው ሎኬሽን ነው። ምክንያቱም የተቀረው ነገር መንግስት እየሰራ ስለሆነ ማለት ነው እና ባለሳሳት እኔ ብዙም እንትን ኦሮምኛ ብዙም ባይገባኝም አሁን በቪዲዮ ላይ ሀሳብ የሰጡ በቦታው ላይ የመን ድንበር ላይ እንደዚህ የእንባ ጠባቂ ተቋም ነው መሰለኝ ባለሳሳት እንደምረዳው ከሆነ ይሄንን ቦታ በህገ ወጥ ማንኛውን ሰው ህግ አፍርሶ ሲታይ የእንትን የሚቆጣጠር ነው። ይሄ ኦሮምኛ ያወሩት አባታችን ማለት ነው እና በዚህ እርሳቸው ናቸው የሁሉ መረጃ እየሰጡ ያለውን ነገር እያሳወቁ ያለውን ነገር ደግሞ ያው ብዙ ሁሉም ነገር ደግሞ ሚዲያ ላይ መውጣት ስለሌለበት በውስጥ መስመር ይለቅ እየተባለ ስለሆነ ነው ዝም እየተባለው እንጂ በውስጥ መስመር ሁሉም ነገር እየተካሄደ ነው መሆኑን በዚህ ልገልጽላችሁ ወዳለው። በተረፈ ይህንን ነው እላችኋለሁ። እንግዲህ ለሀገራችን ሰላሙን እንዲያመጣልን እነዚህ ወገኖቻችን ደግሞ እንግዲህ በእግዚአብሔር አምላክ የታመሙትም አሉ ሆስፒታል ተወስደዋል እየተባለ ነው። እንደዚህ ሆነው ደግሞ ያሉትን ደግሞ እንግዲህ ወደ ሀገራቸው እንዲለኩ እየተደረገ ነው እየተባለ ነው። እንግዲህ እግዚአብሔር አምላክ ይርዳቸው እላችኋለሁ። እህታችንን ደግሞ እንግዲህ እግዚአብሔር አምላክ ረቶ ደግሞ ለህፃኑ ልጅ 1 ዓመት ያልሞላት ህፃን ልጅ አላትና ከቤተሰቦቿ ከልጇ ጋር ከባለቤቷ ጋር ይቀላቅላት እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁ አመሰግናለሁ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝት ይወልልኝ። አመሰግናለሁ። እግዚአብሔር አምላክ አክብረልኝ።